ዶክተር ዶክተር አልኩት ፓስተር ሄኖክ አሜሪካ ገብቶ ይቅርታ ጠየቀ። እኔም ምክር ወይ በዚሁ አሳለምን አስገባ ወይ ኤርፖርት እንደወረድክ ካቴና ገብቶ ፊቼ ሄደ በህግ አካል የህግ ቅጣት ካገኘ በኋላ ያስታወከው ትውከት ከጸጸተ ይቅርታ ትጠይቃለህ። ተሳስተ አይደለም ከፊቼ ነው የመጣው ስትል ኦ የጀግኖች ሀገር የአቡነ ጴጥሮስ ሀገር የታደሰ ብሩ ሀገር የአድዋ ጀግኖች ሀገር ያኩሩ ህዝብ ብለ መጥራት ሰይጣን ከልክሎ ነው? ጦንቃይና ብለ ህዝቡን በመደዴ ሰድበ በሃይማኖቱ በጀግንነቱ ከማንም ጋር ተዛምዶ የሚኖረውን የሰላሌን ህዝብ በራሱ መሬት ላይ አዳራሽ ሰርተ ከአክሰንት ጭምር ከሰላሌ ነው የመጣው ስትል ካታላሌ ብለ ያሾፍክበት ቋንቋ ፊቼ ላይ ትናገራለህ። ካታላሌ የሚለውን ንግግርን ፊቼ ላይ ትናገራለህ። አዲስ አበባ አይደለም የምትናገረው። የተሳሳትከው ያለካውን ቦታ ነክተ ንቡን ከቀፎ ውስጥ አወጣው። የሰላሌ ህዝብ ሰው አይነካም። አንድ ዘፈን እኮ ትዘምናላችሁ በስድብም ቢሆን ሰላሌ ፍየል ከቀዘነ ሰላሌ ከዘፈነ መመለሻ የለውም ትሉታላችሁ እኮ። ጀግንነቱን ታውቃላችሁ። ሃይማኖትን ተገና አድርጋችሁ የውስጥ ጥላችሁን የምታስታውቁበት ይሄ ህዝብ ትናንት አይደለም። አይተዋል አይደለም? ፌስቡክ እንዴት እንዳነደር ነው። እኔና ውሸት ታየንን ለመንግስት ጥሪ ያቀረብ ነው። ከዛ ግን በፓብሊክ ሚዲያ ላይ የተመለሰው የኔ ቪዲዮ አንድ ቀን ሳይሞላ ነው 100,000 ሰው ተመልካች የሰጠው። ወደ 4,000 ኮሜንት ተሰጥቷል። ወደ 7,000 ላይክ አግኝቷል። አንብበው ኮሜንቱን። እያንዳንዱ ህዝብ በህግ አካል ስለሆነ ቅጣት ማግኘት አለበት ብሎ ነው ጥያቄ ለመንግስት ያቀረበው። ይሄንን ህዝብ እንደ ቀልድ አስታውቀበት ቆመ ይቅርታ የምትጠይቀው ሳይሆን ፊቼ ላይ ተንበርክከ እንኳን ቅጣትን አግኝቶ ነው ከዛ በኋላ ስላስታወቀው ትውከት የምታርገው። መጀመሪያ እንስማ እስኪ ይቅርታውን። ሰላም እንዴት አላችሁ ውድ ኢትዮጵያውያን፣ ስፔሻሊ የፍቼ ሰላሌ አካባቢ ሰዎች፣ ዛሬ በዚህ የይቅርታ ቪዲዮ በፊታችሁ መጥቻለሁ። ሌሊቱን እኔ ከኢትዮጵያ ተነስቼ ወደ አሜሪካን ሀገር ለአገልግሎት እየመጣሁ ነበር። አየር ላይ ያለው በሶሻል ሚዲያ በተለያዩ ዜናዎች አንድ የተቆረጠ መጀመሪያ ልንገርህ፣ ስፔሻሊ ፊቼ ሰላሌ አካባቢዎች አልከው። ሰላሌ ባሌ አለ፣ ሰላሌ አርሲ አለ፣ ሰላሌ ሐረርጌ አለ፣ ሰላሌ ጅማ አለ፣ ሰላሌ ወለጋ አለ። ወደ ገዛ ወንድሞቹ ሲባይ ብያ ሲባይ ሆጀልዱ ኦላ ሲተኤ ብሎ ዘፍኖ አገሩን ጥሎ የጠፋ በአባቶች የመሬት ወረራ የተሰደደ ህዝብ አለ። ሁሉም ሰላሌ ሰላሌ ነው። የትም ይኑር የትም ይሄ ጀግና ህዝብ ሰው አይነካም።
ከነኩት ግን አይታል እቺ ትንሽ ናት። ዘመኑ የኢሬቻ ዘመን ጊዜ ቢሆን ኖሮ አንተ የጠንቋይ ይበዛል ያልከው ኢሬቻን ለመሳደብ ነው። ምክንያቱም አብዛኛው ኢሬቻን የሚያከብረው የሸዋ ኦሮሞ ነው ብለህ ስለምታምን ነው። ኦሮሞ ሁሉ ያከብራል፣ ፌስቲቫላችን ነው። እሷን ለመንካት ፈልገህ ነው። ይገባናል ፖለቲካችሁ። ሃይማኖትን ተገን አድርጋችሁ እዚህ ህዝብ ላይ የምታስታውቁበት ጊዜ አብቅቷል። መንግስት ህግ የሚያስከብር ከሆነ ይህ ህዝብ ራሱን ማስከበር የሚችል ህዝብ ነው። ዳለቻ ህዝብ ተሳድቧል ተብሎ ነው 4 ወሩ እስር ቤት ከገባ። እንዳንተ ይቅርታ ጠይቅ ቢባል ይቅርታ አይጠየቅም። ለምን እስር ቤት ይገባል? ከገደሉ በኋላ ይቅርታ የሚጠይቅ ከሆነ ሁሉም እኮ ከገደለ በኋላ ተጸጽቶ ይቅርታ ይላል። ምን ችግር አለ ቢፈቀድላችሁ? በይቅርታ ስትታለፍ እናያታለን። በይቅርታ ከታለፍክ ዘመኑ እንደተባለው እናንተ ነው። የመንግስት አካል አይነካችሁም ማለት ነው። ሌላ ላይሰንስ ተሰጥቷቸዋል ማለት ነው። በአቋራጭ የመጣችሁ የዚህ ዘመን ወጣት ነን የሚሉ ኢንቨስትመንት የከፈታችሁ ሌቦች በሃይማኖት ስም የምታንቋሽሸው ዘመን አልፏል። ትናንት መስሎ ከሆነ ተሳስተሃል። ቀጥል። አጭር የኔ ንግግር የፍቼ ሰላሌን ህዝብ እንደምጠላ አይነት ትርጉም ይዞ ብዙዎች እንደምትጠላ ሳይሆን ትጠላለህ። በደንብ ነው የምትጠላው። ትርጉሙ ዘላለ እንደወረደ እኮ ነው። የተቆረጠ ቃል አይደለም። ለማስተባበል የምትሄድበት ራሱ ጉዳዩን ያለማመን ራሱ ወንጀል ነው። ተጸጽተ ቢሆን ለማስተባበል የርክበት መንገድ የጥላቻ ሳይሆን ልመርቃችሁ ልትለምን የፈለክ ይመስላል። ልመርቃችሁ ስል ቋንቋውን ስላላወቅኩ ነው በዛ የገለጽኩላችሁ ልትለን ትፈልጋለህ። በደብዳቤ የሚያወጣው ይቅርታ የለበጣ ነው። አሁንም የነካው ቦታ ንብ እንደሆነ እንደቀፎ እንደሚያርፍብና እንደማትኖራ ስለገባክ የሹፈት ይቅርታ ነው የጠየቃት። እኔ ላንተ ምክር የምሰጥህ ወይ በዚሁ አሳለምህን ጠይቅ፣ ወይ ስትገባ መንግስት ህግ የሚያስከብር ከሆነ ከፊቼ ከቦሌ ፊቼ ትገባታለህ በካቴና። ከዛ በህግ ቅጣትን አግኝተህ ስትወጣ ተንበርክከ የፊቼን ህዝብ ሁለተኛ አልናገርም ብለህ አንተ ሌላ ሰው በአንተ ካልተማረ ነገ ይቅርታ ጠይቃለሁ ብሎ ሊያስታውቅብን ነው። እነ ዳለቻም ሌሎችም አሉ ይፈታሉ። መሳደም በይቅርታ የሚታለፍ ከሆነ ይህን ህዝብ ማንቋሸሽ አይቻልም። ያ ድሮ በአባቶቻችን በእኛ ትግል አጥንት ኦሮሞ ጠላቶቹን ቀብረዋል። ባህሉን፣ ማንነቱን። ጠንቋይስ ቢሆን ጠንቋይ ቢያምን መብቱ አይደለም? አንተ ምን የምታምነውን በጠንቋይ ማመን መብት አይደለም? አንድ ሰው እኔ ጠንቋይ እምነቴ ነው ካልኩ መብት አይደለም? ልትሳደብ ትችላለህ። እኔን እናት ኦርቶዶክስን ስደባት እስኪ እንደሚለቁት አለ። ሙስሊሞችን ስደብ እስኪ እንደምት ጠንቋይ መብት አላቸው እኮ መጠንቆል። አንተን ካልነኩ የሰላሌ ህዝብ ጠንቋይ ነው ብለህ ህዝቡን በሙሉ አስታውከህ እላውላ ካስታወክ በኋላ አሁን የማይሆን መሆኑንና የነካኸው ቦታ እንደ ቀልድ የሚታለፍ መስሎክ
በአዳራሽ ሰድበን ቪዲዮ ባይወጣ አናይም ነበር። ቪዲዮን የለቀቃችሁልን በመሆናችሁ እናመሰግናችኋለን። ሂድና ተመልከት። በአንድ ቀን 100,000 ሰው ተመልክቶታል። ከ7,000 ሰው በላይ ላይክ አድርጎታል። ከ5,000 በላይ ኮሜንት ጽፏል። ወደ 2,500 ሰው ሼር አድርጎታል። መንግስት ዳኛ አስፈልግም። ህዝብ ጥፋተኛ እንደሆንክ ፈርዶብሃል። ለጥፋት ደግሞ ቅጣትን ታገኛለህ ማለት ነው። አንተ አዳራሽ ሰርተህ የምትጨፍርበት መሬት እኮ የቱለማ ህዝብ መሬት ነው። ከቱለማም ደግሞ ሰላሌ ትልቁ ጎሳ ህዝብ ነው። የአባቶቹ መሬት ላይ ነው ቁጭ ያልከው። እንኳን ልትሰድበን። ሃይማኖትን ተገና አድርጋችሁ ከናንተ በላይ ሰይጣን የለም። ሰይጣን እናንተ ናችሁ። ከአፋችሁ የሚወጣ ለከት የሌለው። በዚህ አጋጣሚ የኦሮሞ ህዝብ እንደ ኦሮሞ የኦሮሞ ህዝብም ያልሆነ ስድቡን ነውር መሆኑን እንደ ንብ ፌስቡኩን ሞልታችሁ ኬሳ ማዱኪኖ ሰላሌ ዳዋዱኪኖ ብሎ የዘፈነው በዘፈን የተሰጠ መልስ ጊዜው የኢሬቻ ዘመን ባልሆነ ቸርችን የማደራ ነበር የሚያረጉልህ። አሁንም በሕግ ተቀጠ ፊንቼ ላይ ተንበርክከ ይቅርታ ካልጠየቅ ዋጋ ተከፍልበታለህ። ሰድበን የምትኖርባት አገር አይደለችም ኢትዮጵያ። ተከባብረን ተዋደን ሰው ቢፈልግ በድንጋይ ሰው ቢፈልግ በዛፍ ሰው ቢፈልግ በፈለገው ይመን ያንተን ሃይማኖት እስካልነካት ድረስ የሰው ማንነት ልታንቋሽሽ የትኛውም ሕግ አይፈቅድልም። ሰይጣን ካለ ሂድና ፈልገ እሰረው። ሰይጣን ግን ያለው አንተ የምትጮውበት ቸርች ነው። የሰይጣን ስብስብ ነው የምታመልከው አንተ። የመላክ ስብስብ ቢሆንማ ሰው ያከብራል፣ ሰው አይሳደብም። ከአፍ የሚወጣውን አርመት እናገር ነበር። ቀጥል። ጋር ደርሶ አይቻለው። ለዚህ ንግግሬ ይቅርታ ለመጠየቅ ነው ፊታችሁ ያሉት። በጣም በዛ አካባቢ ላለ ሰዎች ጠቅላላ እንዲሁም ለመላው የኢትዮጵያ ሕዝብ ፍቅርና አክብሮት ኖሮኝ ነው ማገለግለው። በማገለግልበትም ቤተክርስቲያን የተለየ የብሔር የተለየ የአንድ ጎሳ ግሩፕ የለም። በቤተክርስቲያናችን የተለያየ ብሔር የተለያየ ጎሳ እግዚአብሔርን አብሮ የሚያመልክበት ስፍራ ነው። ስለዚህ በዚህ ንግግሬ ያሳዘንኳችሁ፣ በዚህ ንግግሬ ያስከፋዋችሁ የዛ አካባቢ ተወላጆች በጣም ይቅርታ ለመጠየቅ በፊታችሁ በዚህ ቪዲዮ አለው። ሌሊት ላይ እኔ እየተጓዝኩኝ ወደዚህ ሀገር እየመጣሁ ያለ በቤተክርስቲያናችን በተቋም ደረጃ በደብዳቤ ይቅርታ ጠይቀን ነበር። እሱም በቂ ስላልሆነ እኔ ራሴ በአካል ይህንን ህዝብ ይቅርታ ለመጠየቅ በፊታችሁ አለው። ይቅርታዬን እንድትቀበሉኝ በጌታ ፍቅር ጠይቃችኋለሁ ከልብ። ይሄም በቂ አይደለም። ፊቼ ገብተህ ነው በህግ አካል ቅጣትን አግኝተህ ይቅርታ የምትጠይቀው። ከገደሉ በኋላ ይቅርታ የለም። ከገደሉማ ይቅርታ የሚፈቀድለት ከሆነ ስንቶቹ ወንጀል ሰርቶ ይቅርታ ይጠይቁ የለ እንዴ? ምን ችግር አለው? ያንተ የተለየ የሚያደርገው ምንድን ነው? ስለዚህ ቀጥል። ወዳችኋለሁ፣ አከብራችኋለሁ። የዛ አካባቢ አመራሮች በዛ አካባቢ ላይ በተለያየ የመንግስት ቢሮዎች በአመራር የተቀመጣችሁ ይቅርታዬን እንድትቀበሉ ደግሞም በዛ ከተማ መጥቼ በአካል ይቅርታዬን የምጠይቅበት ህዝቡንም የማገለግልበት እድል እግዚአብሔር በቅርብ ያመቻል። አንፈልግም። እኛ ኩሩ ኦርቶዶክሶች የአቡነ ጴጥሮስ የተክለ ሃይማኖት ልጆች ነን። አታገልግለን፣ አትስደበን እንጂ
ከሰደብከን በኋላ አታገለግለንም። ጠንቋይ እንዴት ታገለግላለህ? ጠንቋዩን ከኛ ላይ ልታስነሳ ነው የምታገለግለን? ለዚህ አንተ በቃል ይቅርታህን ስትገረፍ ታወራለህ። መልእክት አለን። መልእክታችን ይሄ ነው። ሰላሌን ማታክ ከሆነ እወቅ። ሰላሌ ህዝብ ይሄ ነውና አትቀልዱብን፣ አትነካኩን። ስለዚህ አሁንም ጥሪያችን አሜሪካ ፈርጥቶ መጥቷል። ሴቷ ታይዛለች። ታንኪዩ። የህዝብን ቁጣ መንግስት በአስቸኳይ መልስ በመስጠቱ የፊቼ ከተማ አስተዳደር አቃቢ ህግና ፖሊስ ክትትሉን ማስፈጸም አለባችሁ። ሌሎቹ ነገ እንዳያስታውክብን መማር አለበት። ታንኪዩ። መልካም ጊዜ፣ መልካም ቆይታ።